ጴጥሮስ ምዕራፍ 3 ቁጥር 7 ባሎች ሆይ ሚስቶቻችሁን አክብሯቸው ይላል። የሃይማኖት ትምህርት መንፈሳዊውን ብቻ ይዞ የሚጓዝ ነጠላ ትምህርት ሳይሆን በሰዎች ስጋዊ ኑሮም ችግሮች እንዳይከሰቱ ከተከሰቱም እንዴት መፈታት እንዳለባቸው ያስተምራል። ከነዚህ ውስጥ ቅዱስ ጴጥሮስ በዚህ ክፍለ ንባብ ያስተማረው የባልና የሚስት አኗኗር አንዱ ነው። በዚህ መጽሐፍ ቅዱሳዊ ትምህርት ሚስቶች ለባሎቻቸው ታዛዥ በመሆንና በንጹህ ኑሯቸው ባሎቻቸውን በሃይማኖት ፍቅር እንዲማርኩ ማድረግ እንዳለባቸው ያስረዳል። ባሎችም በበኩላቸው ከሚስቶቻቸው ጋር በማስተዋል አብረው እንዲኖሩ የሕይወትን ጸጋ ከእነርሱ ጋር እኩል እንደሚወርሱም ተገንዝበው እንዲያከብሯቸው በግልጽ ያስቀምጣል። ማንኛውም ባል ሚስቱን መውደድ ማለት ራሱን መውደድ ማለት እንደሆነ ማስተዋል ይገባዋል። ኤፌሶን ምዕራፍ 5 ቁጥር 28። ስለሆነም ጤነኛ አእምሮ ያለው ሰው ራሱን ሊጠላ አይችልምና የራሱ አካል የሆነችውን ሚስቱን ማክበርና መውደድ አለበት። ኤፌሶን ምዕራፍ 1 ቁጥር 30። በመጽሐፍ ቅዱስ ትምህርት ባል አዛዥ፣ ሚስት ታዛዥ እንደሆነች በማያሻማ መልኩ በብዙ ቦታ ተጽፏል። ይህም የሚያስገርም አይደለም። ምክንያቱም ባለንበት ዓለም ብቻ ሳይሆን በሰማያዊው ዓለምም አለቃና ታዛዥ እንዳለ እናውቃለንና። ለምሳሌ ሚካኤል የመላእክት አለቃ መሆኑን እናውቃለን። የይሁዳ መልእክት ቁጥር 9 ዓለማችንም ያለ አዛዥና ታዛዥ የኖረችበት ያለችበትና የምትኖርበት ጊዜ ያለ አይደለም። ይህ የእዝ ሰንሰለት ከትንሹ ወደ ትልቁ እያደገ ሲሄድ እንደሚከተለው ሆኖ እናገኘዋለን። ትንሹ የእዝ መዋቅር ቤተሰብ ሲሆን በዚህ መዋቅር አዛዥ ባል ሊሆን የግድ ነው። ቀጥሎ በቀበሌ ደረጃ የቀበሌው አዛዥ ሊቀመንበር መኖሩን እናያለን። እየቀጠለም እስከ መጨረሻው የመንግስት ባለስልጣናት የሚደርስ ነው። በወታደሩ ዓለምም ተመሳሳይ የእዝ ሰንሰለት እንዳለ ይታወቃል። ስለሆነም የወረዳው ሹም በወረዳው ሕዝብ ላይ የማዘዝ ስልጣን እንዳለው ከተቀበልን ባልም በሚስቱና በቤተሰቡ ላይ የማዘዝ ስልጣን እንዳለው መቀበሉ የሚያዳግት አይሆንም። መቼም ቢሆን በአንድ ድርጅት ሁለት አዛዥ አይኖርም። አዛዡ አንድ እስከሆነ ደግሞ ቀዳሚ አዛዥ መሆን ያለበት ባልየው እንደሆነ በመጽሐፍ ቅዱስ ተገልጾልናል። ሆኖም ለአንድ ድርጅት ምክትል አዛዥ እንዳለው ሁሉ የቤተሰብም ምክትል አዛዥ ሴት መሆኗን መዘንጋት የለበትም። እዚህ ላይ መታየት ያለበት ትልቅ ቁም ነገር ለምን ባል አዛዥ ይሆናል የሚለው ሳይሆን እንዴት ነው ማዘዝ የሚችለው የሚለው ላይ ነው። ለዚህ መጽሐፉ ራሱ በማያሻማ መልኩ አስቀምጦታል። በማስተዋልና በማክበር ሲል በመጀመሪያ ባል ሚስቱን እንደራሱ አድርጎ እንዲወድ ታዟል። ማለት በራሱ ላይ አንዳችም ክፉ ነገር ማድረግ እንደማይችል ሁሉ በሚስቱም ላይ በኃይል በጉልበትና በስሜት ተነሳስቶ አንዳችም ክፉ ነገር ማለትም ድብደባ፣ ግርፋት፣ ስድብ፣ ዛቻ፣ ማስፈራራት፣ ተጽዕኖ በማናቸውም ነገር
ከሱ ያነሰ መብትና ክብር እንዳላት አድርጎ ሊያስብ አልተፈቀደም። በመሰረቱ እንደ መጽሐፍ ቅዱስ ትምህርት አዛዥ መሆን ማለት ቀጭና ገዥ ማለት ሳይሆን በትክክለኛ ትርጉሙ አገልጋይ ማለት ነው። ማቴዎስ ምዕራፍ 20 ቁጥር 25 የወንድ በሴት ላይ አዛዥ መሆንም የሴቷ አገልጋይ፣ አስተናባሪ፣ መጋቢ፣ ተንከባካቢ ከመሆን ያለፈ ትርጉም የለውም። ይህ የማዘዝና መታዘዝ ጉዳይ ሕገ ተፈጥሮም ጭምር ስለሆነ እየተሰራበት ያለ ሀቅ ነውና በአግባቡ ማዘዝ አስፈላጊ ነው። ስለሆነም ወንዶች ሴቶችን ከመደብደብና ከማሳዘን ተቆጥበው ሙሉ መብታቸውን ማክበር ይገባቸዋል። በዚህም የመጀመሪያ ተጠቃሚዎች እነሱና ቤተሰባቸው ናቸው። ስለዚህ ከሚስቶቻችሁ ጋር አብራችሁ ኑሩ፣ ከእናንተ ጋር እኩል የሕይወትን ጸጋ እንደሚወርሱ አውቃችሁ አክብሯቸው ተብሏልና ያክብሯቸው፣ ይውደዷቸው፣ ይንከባከቧቸው። አቤቱ ጌታ ሆይ ኦርቶዶክሳውያን አማኞች ሁላችን በሰላምና በጤና ተከባብረንና ተዋደን እንድንኖር ንስሐ እንድንገባ ቅዱስ ሥጋህንና ክቡር ደምህን እንድንቀበል ቅዱስ ፈቃድህ ይሆንልን። አሜን።